It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ተመልሰናል አድማጮቻችን። ሸገር ስፖርትን እያደመጣችሁ ነው ያላችሁት። በድጋሚ መልካም ጊዜ እንዲሆንላችሁ እንመኛለን። አብራችሁን ቆዩ እንላለን። ዛሬ ምሽት በአውሮፓ ሻምፒየንስ ሊግ በጣም የሚጠበቀው ጨዋታ ይደረጋል። ፓሪስ ሰን ጀርማ ከባየር ሙኒክ ጋራ የሚገናኙበት ጨዋታ ነው። ነገም ደግሞ እንደዚሁ በአውሮፓ ሻምፒየንስ ሊግ 4 ሰዓት ላይ አትሌቲኮ ማድሪድ ከአርሰናል ጋራ የሚያደርጉት ጨዋታ በተመሳሳይ መጠን የሚጠበቅ ነው። ስለ ጨዋታዎቹና ከጨዋታዎቹ በፊት መነሳት ስላለባቸው የተወሰኑ ነጥቦች እናነሳለን። አሁን በተለይም ደግሞ ዛሬ የሚደረገው ጨዋታ አለ፣ ነገ የሚደረገው ጨዋታ አለ። ከሁለቱ ጨዋታዎች የበለጠ ትኩረት ይስባል ብለህ የምታስበው የትኛውን ነው የሚለውን ብናነሳ አስቀድመን ደስ ይለኛል። ደጋፊዎች የሚወዷቸውን ቡድኖች ጨዋታ የሚጫወቱበትን ጨዋታ ነው የሚመኙት። የእውነት ለመናገር ለአንድ የአርሰናል ደጋፊ አርሰናል ከአትሌቲኮ ማድሪድ ጋር እየተጫወተ የባየር ሚኒክና የፓሪስ ሰን ጀርማን ጨዋታ ሊያስቀድም ሊያስበልጥ አይችልም። አሁን አሪፉ ነገር ምንድን ነው? ለምሳሌ ታስታውሹ ከሆነ አርሰናል እና ስፖርቲንግ ሊዝበን እየተጫወቱ ባየር ሚኒክ እና ሪያል ማድሪድ ይጫወቱ ነበር። ተመሳሳይ ምሽት። እንደዛ የለም አሁን። ያው እንደዛ ቢሆን የዛንም ቀን የአርሰናል ደጋፊዎች አርሰናል ከስፖርቲንግ ነበር እያዩ የነበረው ያለምንም ጥርጥር። ያ ደግሞ ልክ ነው። አርሰናልን መውደድ ማለት ከሌላ ጋር አለማወዳደር ማለት ነው፣ አለማነጻጸር ነው። ሪያል ማድሪድ የራሱ ጉዳይ ነው፣ ባየር ሚኒክ የራሱ ጉዳይ ነው። ምንም እንኳን እሱ ጨዋታ በጣም ምርጡ ጨዋታ ቢሆንም ውጤቱንም ከሰማሽ በኋላ ለእግር ኳስ ፍቅርሽ ሊያው የምትይው አይነት ነው። የአሁኑ አሪፍነቱ ዛሬ ባየር ሚኒክ እና ፓሪስ ሰን ጀርማን እናያለን፣ ነገ አትሌቲኮ ማድሪድን እና አርሰናልን እናያለን። አንድ ላይ መጥተው ለምርጫ የምንጨነቅበት ምንም አይነት ምክንያት የለም። ግን ደግሞ ከጨዋታ ጨዋታ የበለጠ ጠንካራ ጨዋታ የቱ ይሆናል ከሆነ ጥያቄ ለእኔ ምንም ጥርጥር የለውም የባየር ሚኒክ እና የፓሪስ ሰን ጀርማ ጨዋታ በቃ እንኳንም ሁለት የሆነ ነው የምለው። ለብዙ ሰው የሚመኘው ለፍጻሜ ቢደርሱና ሁለቱ ምናምን ነው። የፍጻሜ ጨዋታ አንድ ጨዋታ ነው። አሁን ግን በአሊያንዝ አሬና በፓርክ ደ ፕራንስም ጨዋታቸውን ያደርጋሉ። ሁለቴ ባየር ሚኒክ በዚህ ጉብዝን ነው ከፓሪስ ሰን ጀርማ ጋራ አስገራሚው ፒኤስጂ ጋራ ሲጫወቱ የማየት እድልን የዋንጫ ካልሆነ ብዬ አልገፋውም እኔ። አይ ልክ ነው። ለእኔ እንኳን ሁለት የሆነልኝ ነው የምለው የእውነት ለመናገር። ለምሳሌ እንደው ዝም ብሎ ጉብዝናቸውን እናንሳ ብትይ የፓሪስ የባየር ሚዩኒክ አማካይ በአንድ ጨዋታ የሚያስቆጥረውን ጎል ብዛት አይተሽዋል? ቁጥሩን 4.3 አማካዩ አንደኛ ነው። ማንም የሚስተካከለው የለም። በደንብ ጎል ያገባል ተጋጣሚዎቹ ላይ ባየር ሚዩኒክ። ፓሪስ ሰን ጀርማ ሁለተኛ ነው፣ 3.9 ጎል በአማካይ በአንድ ጨዋታ ያገባል። ሁሉም አውሮፓ ላይ ያሉ የምታያቸው ክለቦች ከነዚህ ሁለት ክለቦች በታች ናቸው። ስለዚህ በሁለቱ ክለቦች መካከል የሚደረግን ጨዋታ እንደው ምን ይፈጠር ይሆን የሚልን ጉጉት ይሰቅላል በጣም። ምንም እኮ ጥያቄ የለውም። እኔ ባለፈው በሰጠውሽ ግምት ፓሪስ ሰን ጀርማ ያልፋል አላልኩ? ምን ነው ባየር ሚዩኒክስ ባዮችም ሀሳቦቻቸውን ሰጥተዋል። ሀሳቤን መለወጥ እችላለሁ ግን አልለወጥም። በእውነት አልለወጥም። ሉዊስ ኤንሪኬ እና ፓሪስ ሰን ጀርማ ቪንሴንት ኮምፓኒን እና ባየር ሚዩኒክን አሸንፈው ለፍጻሜ ከአርሰናል ወይም ከአትሌቲኮ ማድሪድ ጋር ይጫወታሉ ብዬ ነው የማስበው። የአርሰናል እና የአትሌቲኮ ማድሪድን ጨዋታ በተመለከተ ለምን ወይም ማልክ እኮ ነው አሁን እሷንስ ለምን እርግጠኛ ሆነ መገመት ከባድ። ለፓሪስ ሰን ጀርማ ያለ መተማመን እዚህኛው ጨዋታ ላይ የለንም ማለት ነው አይደል? የካቲቱን አርሰናል አጣውታ የካቲቱን አርሰናል እስካሁን ድረስ ዘልቆ ባየው ኖሮ ምንም ጥያቄ የለውም ለአርሰናል ሞር ፌቨር አደርጋለሁ አርሰናል ያሸንፋል ብዬ። አሁን ግን አርሰናል ግራ እያጋባኝ ነው፣ ሽንፈትም እየበዛበት ነው፣ ድሉም አላምር እያለኝ ነው። ስለዚህ እኔ እንደ አንድ ገለልተኛ ሰው በማየው ነገር ላይ ነው የምመሰረተው እንጂ በስሜት አልሄድም። ግን እንዲህ ያሉ ምሽቶች ላይ ደግሞ መድመቅን ያውቅበታል አርሰናል። አትሌቲኮ ማድሪድ ደግሞ በእጅጉ ተለውጧል።
ካለፉት ተከታታይ ጨዋታዎች አትሌቲኮ ማድሪድ ይሄ የ1-0 ቡድን ምናምን አድርጋችሁ እንዳታስቡት። እሱ በደንብ ነው የተቀየረው። ባለፉት 9 ጨዋታዎች 35 ጎል አግብቷል ተጋጣሚዎቹ ላይ። የሆነ ነገር ገብቶታል ዲየጎ ሲሞኒ፣ ቡድኑን እንደገና ሌላ ነገር መስጠት እንዲችል አድርጎ ገንብቶታል ነው። ስለዚህ አርሰናል ከአትሌቲኮ ማድሪድ በጣም ጠንካራ ፉክክር የሚደረግበት ነው። ግን በጣም የሚገርምሽ ነገር ልንገርሽ፣ የብዙ የእግር ኳስ ተንታኞች አስተያየት ይብላኝ ለአራተኛው ዳኛ የሚል ወዮለት አራተኛው ዳኛ የሚል ነው። አርቴታና ዲየጎ ሲሞኒ ባህሪያቸው ይታወቃል። እነሱ መዳኘት ከባድ ነው የሚሆንበት ነው። የቴክኒካል ኤሪያቸው ላይ ሆነው በሰላም ጨዋታው ያልቃል ተብሎ አይጠበቅም ነው። ግን ብዙ የእግር ኳስ ተንታኞች ያሉትና የምስማማበት በጨዋታው ላይ በጣም የገዘፈ ስሜት ይኖራል። ስሜታዊነትን መቆጣጠር የቻለው ቡድን ጠቃሚ ውጤት ይዞ ይወጣል ነው። 2 የአትሌቲኮ ማድሪድ እና የአርሰናል የመጀመሪያ ጨዋታ በአትሌቲኮ ማድሪድ ሜዳ ነው የሚደረገው። አላፊው ግን የሚወሰን የሚመስለኝ በኤምሬትስ ስቴዲየም ነው። ያ ደግሞ ወደ አርሰናል የበለጠ ሞር ፌቨር ያደርጋል ብዬ አስባለሁ። እኔ ከምንም በላይ አርሰናል ሲቲን በገጠመበት መንገድ አትሌቲኮ ማድሪድን የገጠመ እንደው ለማንም አይመለስም። ለተጋጣሚዎቹ የበለጠ ከባድ የበለጠ አስቸጋሪና ፈታኝ ነው የሚሆነው። ግን በሲቲው መንገድ ይቀጥላል ስትይው ከኒውካስል ጋር ያንን ደግሞ ማሳየት ሲቸገር ደግሞ አየሁት። በተለይ 1 ጎል ካገባ በኋላ በተለይ ከሃቨርትስ ከወጣ በኋላ አርሰናልና ጭንቀቱን ነው እንጂ ያየሁት አርሰናልና ብርታቱን አላየሁም። ግን በሲቲው ጌም 90 ደቂቃውን ተጋጣሚው ማንም ይሁን ማን በዛ መጠን ከተጫወተ ግን ወዮለት ለአትሌቲኮ ማድሪድ ነው የምለው። የመጀመሪያውን ጨዋታ ለምሳሌ አሁን በአትሌቲኮ ማድሪድ እና በአርሰናል መካከል የሚደረገው ጨዋታ በተለይ የመጀመሪያው ጨዋታ እንቅስቃሴውን በተመለከተ በጣም ጥሩ ጨዋታ ይደረግበታል። ከጥንቃቄ ውጪ የሆነ ነው። በጣም ለማጥቃት ሁለቱም የራሳቸውን ጥረት ያደርጋሉ የሚለውን ሀሳብ ለመያዝ የሚያስቸግር ይመስለኛል። በሌላ መንገድ ደግሞ ዛሬ የፓሪስ ሰን ዠርማንና የባየር ሚኒክ ጨዋታ በጣም ክፍት የጨዋታ እንቅስቃሴ እንደሚሆን ከባህሪያቸው በመነሳት በሁለቱም በመልሱም ጨዋታ በዛሬም ጨዋታ ይሄ ነገር እንደሚሆን እንጠብቃለን እና እንዳልከው ለተመልካች በጣም የሚስብ እንቅስቃሴ የሚታይበት የሚመስለኝ እኔ የዛሬው ጨዋታ ነው። የነገው ጨዋታ ሞር ጥንቃቄ የሚበዛበት ይመስለኛል። አሁን ካለበት አርሰናል ወቅታዊ የድካምም የጫና ሁኔታም ከግምት ውስጥ በማስገባት እንደዛ ጠብቃለሁ እኔ። እንዳልከው ግን እንደ ሲቲው ከተጫወተ ግን በጣም አሪፍ ጨዋታ ልናይ እንችላለን የሚል ግምት ነው። ደግሞ የፈለገ ውጤት ይመዝገብ እንደዛ ቢጫወት አርሰናል እኔ በጣም ደስ ይለኛል። አንድም የራሱን የማሸነፍ እድል በጣም ከፍ ያደርገዋል። 2 በእግር ኳስ እኮ ፈርተሽም ተሸንፈሻል፣ በርትተሽም ደግሞ አሸንፈሻል፣ በርትተሽም ተሸንፈሻል። በብርታት ውስጥ የሚመጣ ሽንፈት መቀበል ለደጋፊዎች በጣም አስቸጋሪ አይመስለኝም። ቀለል ያሉ ጥያቄዎችን ልጠይቅሽ ከማብቃታችን በፊት። እስከ ዛሬ ድረስ ካየሻቸው የቻምፒዮንስ ሊግ ጨዋታዎች የዘንድሮ ምርጡ የትኛው ነው? ድንገት ነው የጠየቅ ሪያል ማድሪድ በይ ላስከወርጅሽ። አይ እሱም በጣም አሪፍ ነው፣ ቆንጆ ነው። ኧረ እሱንም ያህል የለም። በጣም አሪፍ ነው። ልክ ነው አለ ብትነግሪኝ ደስ ይለኛል። አይ አሪፍ ነው ሁለቱም። የመጀመሪያው ሳንቲያጎ ቤርናቦ በሁለቱም ሜዳ ላይ እየተደረገው ልክ ነው። እኔም እስማማለሁ። አስገራሚ ቡድን ቦዶ ግሊምት አይመስልሽም? ልክ ነው። ኢንተር ሚላንን ያስወጣ ሁሉንም ሲቲን የሚያሸነፈ ትልልቅ ቡድኖችን ማሸነፍ የቻለ ነው። በሂደቱ በጣም ነጥሮ የወጣ ነው። ዋንጫ ማን ያሸንፋል? ከባድ ነው ይሄ። ከብዳኝ ከአራቱ አንዱ አይ ከሁለቱ አንዱ የሚሆን ነው ይመስለኝ። አይ ከአራቱ አንዱ። እሺ እኔ ያቺ ይኸውልሽ የፋይናል አሁን ይኸውልሽ ለአርሰናል በጣም ከባድ የሚሆንበት አትሌቲኮ ማድሪድን እንደሚያልፍ አስዩም አድርገን እናውራና ለአርሰናል ከባድ የሚሆንበት ከፒኤስጂ ጋራ ደርሶ መልስ ቢሆን ጨዋታ ከባድ ነው። ከባየር ሚኒክ ጋራ ደርሶ መልስ ቢሆን ጨዋታ በጣም ከባድ ነው። በአንድ 90 ደቂቃ ውስጥ ግን ኤኒቲንግ ሊያደርግ ይችላል አርሰናል።
አዎ ግን የኛውን ይለፍ እንጂ እሺ አይ እኔ የጭንቀቱ ነገር የሚመጣ ነው የሚመስለኝ። እኔ የጭንቀቱ ማለት እቺ 1-0 ውጤቷ አለች አይደል? ከዛ በኋላ መጨረሻ ደቂቃዎች ላይ የሚኖረው ነገር በጣም በተደጋጋሚ ስላለና ያችን ደግሞ ደቂቃዎች ላይ ቢያንስ ፎከስ አድርገው ተረጋግተው መከላከል የሚችሉ ቢሆን አንድ ነገር ነው፣ ውጤታቸውን ያስጠብቃሉ ትላለህ። ግን በትኩረታቸውን የሚያጣሉ ድንጋጤም ይኖራልና የበለጠ ጫና የሚያደርገው ይሄ በ1-0 ውጤት እየተመራ የሚገኘው ቡድን ነው በተደጋጋሚ እንዳየ ነው። እና እንደዛ አይነት ሁኔታ የበለጠ ጭንቀት ውስጥ የሚከት ይመስለኛል። እሷን እጠራጠራታለሁ። የአርሰናል እና የማንቸስተር ሲቲ ጨዋታ ላይ የተጻፈውን ጽሁፍ አይተሻል? አንዱ ባነር ላይ ለንደን ተረብሿል የሚል ጽሁፍ ጽፎ እኮ ገብተዋል። የእውነት ነው። አላይሽም? ስትሬት ኦፍ ለንደን ፓኒክ እያደረገ ነው፣ የለንደን ጎዳናዎች ላይ መረበሽ ይታያል ምናምን ብለው ጽፈዋል የማንቸስተር ሲቲ ደጋፊዎች። አርሰናል ላይ እየደረሱ በነበረበት ሰዓት ላይ አርሰናልን እና መሪነቱን ሊነጥቁ በተቃረቡበት ሰዓት ላይ እንደዛ አይነት ጽሁፍ ጽፈው ገብተው ነበር። ያ ሰው የቦትሉን እየጠጣ የታየበት ጨዋታ ላይ ማለት ነው። ይህንን ያህል ደጋፊውም የዓለም የእግር ኳስ ወዳጅም የባለሙያውም እስኪያቀብሽ ድረስ እየፈራሽ መዝለቅ ልክ ነው ብዬ አላስብም። እኔ ከፍርሃት ስሜት በቻሉት ፍጥነት መውጣት ፍርሃት እንደማያዋጣ እንደማይጠቅም እንዳልጠቀምም ቢያንስ መሪነትን ከመነጠቅ አላዳናቸውም አይደለም። ስለዚህ ባለመፍራት መሞከር መቻል አለባቸው። አሁንም በጣም 2 ትልልቅ ዋንጫዎችን ለማሸነፍ እድሉ አላቸው። በፕሪሚየር ሊግ መሪ ናቸው። ሲቲ ተስተካካይ ጨዋታ ቢኖረውም በአውሮፓ ቻምፒዮንስ ሊግ ከቀሩት 4 ቡድኖች አንዱ ናቸው። 1/4 ዋንጫውን የማሸነፍ እድል አላቸው። ለሁሉም ዋንጫውን የማሸነፍ እድል እኩል እናካፍል ብንል የአርሰናል 25% ነው የሚሆነው። የሲቲም የማን ነው የባየር ሚኒክም 25%፣ የፒኤስጂም 25%፣ እንደዚሁም የአትሌቲኮ ማድሪድም 25% ነው የሚሆነው። ስለዚህ ፈርተሽ ካልጠቀመሽ ባለመፍራት በልበ ሙሉነት የከዚህ በፊት የውድድር ዓመት ጎዶሎሽን አስተካክለሽ ማን እንደሆነሽ ማሳየት የምትፈልጊ ከሆነ እኔ የአርሰናል ጠላቱ ፍርሃቱ፣ የአርሰናል ፍርሃቱ መጨነቁ ነው። በተለይ ይሄ ደጅ ላለው ስሜት ምናምን መጨነቃቸውን አቁመው 100% እየሰጡ ጨዋታው የሚፈልገውን ነገር ዊዝ ፉል ኮንሰንትሬሽን ቢያደርጉ የተሻለ ነገር ላይ ሊደርሱ ይችላሉ ብዬ ነው የማስበው። በቀደም ስለ 4 ዋንጫ የምናወራ ሰዎች እንግዲህ ያንን የሚያደበዝዝ ነገር እየተፈጠረ እንዲቀጥል መፍቀድ አለባቸው ብዬ አላስብም። አርቴታም ተጫዋቾቹ ለሰበብ ለምክንያት ምናምን ከመዘጋጀት የሚችሉትም በሙሉ ቢሰጡ የተሻለ ነው ብዬ ነው የማስበው። የመጨረሻ ጥያቄ ለሳምሪ፣ አርሰናል 2 ዋንጫዎች በማሸነፍ የውድድር ዓመቱን ካጠናቀቀ ኢትስ ኤ ቢግ ሴሌብሬሽን ነው አይደል የሚሆነው? አዎ ምንም ጥርጥር የለውም። 4 ለምን አልሆነም ብሎ የሚያኮርፍ ደጋፊ አይኖርም በፍጹም። ጭራሽ ኢሹም የሚሆን አይመስለኝም። ሁለቱም ሳይሳኩ ከቀሩስ ወይ ከባድ፣ በጣም ከባድ ነገር ነው። እኔ ለአርሰናል እኔ ብዙ የሚያሰጉኝ ነገሮች አሉ። ምን ለምሳሌ በጣም በትልቁ የሚያሰጋኝ ነገር የሚወጡ ተጫዋቾች ይኖራሉ ብዬ ነው የምጠብቀው ከአርሰናል። ማለት ሁልጊዜ ሙከራ ውስጥ መሆኑ ያዛላቸው ተጫዋቾች ይኖራሉ። በተለይ ደግሞ አሁን ካለው የተጫዋቾቹን ለመግዛት የሚቀርበው ጥያቄ ምናምን እንዳለ ሆኖ ግን የሆነ ፍራስትሬት የሚያደርጉና የሚቀጥለውን አመት በድጋሚ ለመሞከር ኃይል ይኖራቸዋል ብዬ ለማሰብ በጣም እቸገራለሁ። በጣም ይሄኛው ነው ትልቅ የሚያሰጋኝ ነገር እንደውም እኔ እንጂ አሁን እንደሚባለው አርቴታ ምንም ዋንጫ ካላነሳ ይለቃል የሚለው ነገር ብዙ አያሳስበኝም እኔ። ወይም ይሄኛው አይደለም የበለጠ ትኩረት የሚወስደው በእኔ ውስጥ። በአርሰናል ቤት ውስጥ ግን ተጫዋቾች በአብዛኛው ላይኖሩ ይችላሉ የሚል ሀሳብ ነው የሚኖረኝ እና ግን በጣም የደጋፊዎቹ ስሜት በጣም 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 እንደሚጎዳ እረዳለሁ። ካለምንም ዋንጫ ከተጠናቀቀ ዝግጅታቸው ሻምፒዮን ሆነው ለመጨፈር እንጂ ዋንጫ አጡ ተብሎ አንገት ለማዘቅዘቅ አይደለም። ያው ደግሞ ዋንጫዎቹን የሚያጡበት መንገድም በጣም የሚያስቆጭ ነገር ስላለው ያናዳል። ነው የቻምፒዮንስ ሊግ ብዙ የሚያስቆጭ ነገር የፕሪሚየር ሊግ የፕሪሚየር ሊጉ ግን ፔንፉል ነው የሚሆነው። በጣም
ፔንፉል ነው የሚሆነው። ይህንን የደጋፊዎችን ስሜት እየተረዳውን አርሰናል እንዲህ እንዳይሆን የሚያደርገውን አርቴታ ለማየት ያብቃችሁ ብለን እንመረቃቸው እና ይብቃ። እሺ የምትይኝም ከሌለ አንድ ነገር ልበል። አንተ ጥያቄ እስካሁን ስለጠየቀኝ እኔም አንድ ጥያቄ ልጠይቅ። እስካሁን ድረስ በሻምፒየንስ ሊግ ያው ብዙ ጨዋታዎችን አይተናል። በጣም አሪፍ አሪፍ ተጫዋቾችን በዚህ የውድድር ዓመት ጎልተው ወጥተዋል እና እስካሁን ለአንተ በጣም ምርጥ እንቅስቃሴ ያደረገው በሻምፒየንስ ሊግ በግል የትኛው ተጫዋች? የወደድኩትን ልንገርሽ። እሺ ብቻ ለአንተ በቃ ደስ ያለ እኮ ኦሊሴን በቃ በጣም አመሰግናለሁ። በጣም በእውነት እኔም እንደ እሱን እያሰብኩ ነበር፣ ባለብዬ እየተመኘው ነበር። በጣም የማይክል ኦሊሴ በጣም የሚገርም ልጅ ነው። በጣም የሚገርም ልጅ ነው። የሚገርም ልጅ አይ በጣም አይ ቲንክ ብቻ አሪፍ ልጅ ነው። በጣም 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 ጀግና ነው። በጣም ስኬታማ የውድድር ዓመት ነው ያሳለፈው። አጠቃላይ የባየር ሚኒክን በተለይ የፊት መስመር እንደዚህ ተፈሪ እንዲሆን ካደረጉት መካከል አንደኛው ነው። ግን አሪፍ በቃ ደስ ብሎኛል እሱን ስላነሳ። አይ ስለሚገባው ነው ደጎነና አይ ሳይሆን ስለሚገባው ነው። እና በዚህ ምርጫችን ብዙዎችም የሚስማሙ ወይም ብዙዎችም አንድ ላይ ከጎናችን የሚሆኑ ይመስለኛል። ልክ ነው። እሺ በጣም እናመሰግናለን። ባየር ሚኒክ ከፒኤስጂ ስንት ለስንት ያልቃል ጨዋታው? ከባድ ነው። ባየር ሚኒክን በጎል ማሰብ እኔ ከብደኝ። ማን ያሸንፋለች? ባየር ሚኒክ የሚያሸንፍ ይመስለኛል ዛሬ። እሺ በፓሪስ ሳን ጀርማን ሜዳ ማሰብ ይፈቀዳል እንዴ? በሬዲዮ ጣጣ እንዳታመጣብኝ። እንደዛ አርሰናል ከአትሌቲኮ ማድሪድ ነገ የነገው ጨዋታን አቻ የሚያልቅ ነው ይመስል። የነገው አቻ ዛሬ ባየር ሚኒክ ያሸንፋል ነው የምትይው? አዎ አንተስ? ኦኬ እኔ የዕለት ሁለት ነው የሚታየኝ። በአብዛኛው የሚገለጥልህ የዛሬውን ነው የምገምተው። ዛሬ ፓሪስ ሰን ጀርማን ያሸንፋል። እሺ የነገውን ደግሞ ነገ ሲገለጥልህ ነገ ነው የሚታየኝ። እሺ መልካም ቀን አቤ፣ አመሰግናለሁ በጣም። እሺ ቻው ባይ። እሺ